መጠመቅ ናቸው። መጠመቅ አለው ማለት ነው። እናንተ ጋር የት ነው የምንጠመቀው? በእሳትና በውሃ ነው ጥምቀቱ። በእሳትና በውሃ ነው የምንጠመቀው። ዛሬ ፍቅር ሲዝምን አግኝተነዋል። ስለ ሃይማኖቱ አንዳንድ ኢንተርቪው እናደርገዋለን ማለት ነው። ሰላም ፍቅር ሲዝም፣ እናንተ ጾም ወይንም በዓል ካለ መቼ ነው? በዓል ወይስ አላችሁ ወይ? ጾማችን አሁን ግንቦት 1 ይጀምራል። አመት በዓላችን ሰኔ 3 ነው። ስለዚህ ጾም ላይ እንግዲህ ሁላችሁም በርትታችሁ ካላችሁበት ኃጢአትና ስሜታዊነት እንዲሁም ወደ አምላክ እንድትቀርቡ በቅድስቷ መናፍስት አይሿክ ስም እጠይቃለሁ። አንድ ሰው እኔ አሁን ለምሳሌ እናንተን ሃይማኖት ልቀበል ብል ምንድን ነው የሚያስፈልገኝ? ምን ማሟላት አለብኝ? ያው መጀመሪያ የሚያስፈልግ ነገር ሰባተኛው ነብይ መሆኑን ማወቅ ያስፈልጋል። ማመን ነብይ ደምሳሽ ሰባተኛው ነብይ መሆኑን ማወቅ ግዴታ ነው። ከዛ በመቀጠል ደግሞ ሃይማኖቱን ማገዝ፣ ሃይማኖቱን በጉልበትን በገንዘብን ማገዝ እና ሌላው ደግሞ በቅዱሳ መናፍስትና ባለ እግዚአብሔር ማመን፣ ሃይማኖቱን ከራስን ማልፈ ሌሎችን መስበክ እና ከዛ መጨረሻ ላይ መጠመቅ ናቸው። ነብይ መሆንን ያወቀው መቼ ነው? በስንት ዓመት ነው? ወይም ከስንት ዓመት በፊት? ከ19 የዛሬ 18 ዓመት ነው። አሁን ጾማችን ይገባል ግንቦት ላይ ያኔ ነው። እሺ ከአንተ ሃይማኖት እና የኛ ሃይማኖት የማይገናኝበት የአብዛኛው ሃይማኖት ሶስት ለየት የሚሉበትን የአንተ ሃይማኖት ነገሮች ንገረኝ። ሶስት ለየት የሚያደርጋቸውን ማለት ነው። ያው እንግዲህ የኛ ሃይማኖት ብዙ ስርዓትና ህጎች በፍጹም የተለዩ ናቸው። በዋነኝነት የሃይማኖት እኛ ጋር አምላካችን ሴት ነች። አይሿክ ትባላለች። በፍቅር አምላክ ሰላም ያልፋ። እኛ ጋር ከቀብር ጀምሮ የተለየ ስርዓት ነው ያለው። ሰዎች የአምልኮ ስርዓታቸው ፍጹም የተለየ ነው እና ደግሞ እኔ ሰባተኛው ነብይ ሆኜ ነው የመጣሁት። ከዚህ በፊት ፍቅር ሲዝም ሃይማኖት በ6 ነብዮች አልፏል ማለት ነው።